ጌታ ኢየሱስ ክርስቶስም እኮ ሞትን ፈርቷል። ሞትን ስለፈራ አይደል እንዴ በጌቴሰማኒ እኮ ሲጸልይ ጌታ ሆይ እግዚአብሔር ሆይ ይቺ አንተ ብትፈቅድስ ይቺ ጽዋ ከኔ ትለፍ ብሏል እኮ። ሞት እንዴ! ይህ ሊባኖስ ሚዲያ ነው። ሰብስክራይብ፣ ሼር፣ ላይክ አድርጉ ፕሊዝ። እባካችሁ ላይክ አድርጉ፣ ሁሉም ሰው ይስማው። የዛሬው መልእክቴ ያው ጦርነት ቢበቃንስ ጦርነት ቢቀርብንስ በሚለው ክፍል 2 ነው። ተከታታይ ነው እንትን እምላችሁ በጣም ደስ እያላችሁ የአዋዛው ከታሪክ ጋራ ከእውነት ጋራ ስለሆነ የምነግራችሁ በስነ ስርዓት ተከታተሉኝ እና ሰብስክራይብ አድርጉ እና ብዬ ምንድን ያልኩት ሰብስክራይብ አድርጉ። ይቺ ሰብስክራይብ እኮ እናንተ ጉዳ ሰብስክራይብ፣ ላይክ፣ ሼር ምናምን በቃ ይቺ እኮ አዲስ ምንድናት? የምንድነው? ስለመብርሃን አስላይነ ብርሃን ብላችሁ ሰብስክራይብ ልክ እንደዛ ሰብስክራይብ የሁሉም በቃ የልመና ዘዴ እኮ ነው። ልመና እኮ ነው። ስለመብርሃን ስለ ሊቀ መላኩ ስለ ገብርኤል አነብራ እኛ ደግሞ በዘመናዊ መልክ ሰብስክራይብ አድርጉ፣ አጋችሁ ላይክ አድርጉ። ብታደርግ አድርግ፣ ባታደርግ ተወው። ይሄ መተዳደሪያ አይደለም፣ ግን እኔ ሰው እንዲሰማው ሰው እንዲያውቀው እውነቱን እንዲረዳ ነው እንጂ ይሄ እንደው ዝም መተዳደሪያ አይደለም፣ እንድታውቁት የሚፈለገው እና ያው ሰብስክራይብ፣ ሼር፣ ላይክ አድርጉ ስላችሁ ሁሉም ሰው እንዲሰማው ለማድረግ ነው እንጂ እኔ መተዳደሪያ አይደለም። 5 ሳንቲም አግኝቼ አላውቅም በዩቱብ እና ለዚህ ለማለት ነው። ምናልባት መተዳደሪያ የሆናቸው ሰዎች ሊኖሩ ይችላሉ፣ እኔ አላውቅም። እኔ ግን መተዳደሪያ አላውቅም። እግዚአብሔር ይመስገን ንጹህ እጅ አለኝ። በቃ ንጹህ እጅ አለኝ፣ ሰርቼ የምገባ ነኝ እና ይሄን ለማለት ነው። ሰብስክራይብ አድርጉን ብላችሁ ይችላል። እንግዲህ የዛሬው ከትናንትና የሚቀጥል ነው። የዛሬው ታሪካችን ምን ብዬ ነበረ? ትንሽ እስቲ የትናንትናዋን እንትን ላርጋት። ምንድን ነው ሪቫይዝድ ላርግላችሁ። የትናንትናዋን እንዲህ ተከታታይ እንዲሄድላችሁ ብዬ ነው። ዝም ብሎ ድፍን አያችሁ። ደግሞ እንደ ጉንፋን ይዞኛል መሰለህ እና እንዴት መሰላችሁ? እንግዲህ ትናንትና እንትን ያልነው ከዱር የወታደር ከዱር የወጣን ዱሬ እንደወጣን ያው ሽላቡን መንገድ አልፈን ምሽግ ጫርጫር አድርገን ይዘን ነበረ። ከዛ በኋላ እዛ ምሽግ ላይ ማደር፣ በማግስቱ ሻይ ተፈላ። ያው ኮቾሮ ተሰጥን። ኮቾሮ ነው ኮቾሮ፣ ቀይ ኮቾሮ ተውት። ቀዩ ማንም ጋሌጣ ነው የሚባል ከነስሙ ጋሌጣ አለት እኮ ነው። በድንጋይ ብትሉት ውይ የቀዩ ኮቾሮ ጋሌጣ የሚባለው እናንተ። የጦር ሰራዊት እኮ መከራ እኮ በእናታችሁ እንደው እንዴ ወታደር እኮ ለዳር ድንበር መከበር እናንተ ወታችሁ እንድትገቡ ሰርታችሁ እንድትገቡ ተምራችሁ ትምህርት ቤት እንድትገቡ በሰላም እንቅልፍ ተኝታችሁ እንድታድሩ በነፃነት አየር እንድትተነፍሱ እኮ ወታደር እኮ ነው እናንተ። ኧረ የወታደር ኑሮ የወታደር መከራ አንድ ጊዜ በቆራጥነት ይሄን ልብስ ሲለብስ ለእናት ሀገሬ ቃል ኪዳን ገብቶ ህዝቤን እጠብቃለሁ ሀገሬን እጠብቃለሁ ብሎ ቃል ሲገባ የሆነ መንፈስ ይገባበታል። የሆነ መንፈስ በቃ የአገር ፍቅር፣ የአገር አንድነት፣ የህዝብ ፍቅር ውስጡ ይገባል። በቃ ኮቾሮ ይብላል፣ በጾሙን ይደር ምንም ጉዳዩ አይደለም። ትክክለኛ ወታደር ስለ ትክክለኛ ወታደር ነው ምናምን። ኧረ እናንተ ወታደር አንዴ ቃል ከገባ በቃ አለቀ። ከዛ በኋላ
ስለ አገሩ ዳር ድንበር እንዳትደፈር ህዝቡ በነፃነት ወጥቶ እንዲገባ ልጆች ወጥተው ትምህርት ቤት ቦርቀው ምናምን ደስ ብሏቸው እንዲገቡ ነው የወታደር ዓላማና ዕቅድ እንጂ ዝም ብሎ ህዝብን የራስን ህዝብ ኧረ ይሄማ አይሆን። በቦምብ የራስን ህዝብ በድሮን በራስ ህዝብ ላይ እንደዚህ ኧረ ወታደር የወታደር ስነ ምግባር አይደለም። እና እናቴ ጋሌጣ የሚባለው በቃ በድንጋይ እንደዚህ ብትሉት አለት የውሃ ውስጥ አለት እኮ ነው። ግን ምን እናደርጋለን መሰላችሁ? ለነገ ቁርስ አይደለ እሱ ከተሰጠን ቁርስ ለነገ ቁርስ ምን እናደርጋለን? ሄልሜት አለ ሄልሜት ብረቱ እና እሱ ሄልሜት እኮ ስንት የሄልሜት እኮ አገልግሎት ሻይ እናፈላበታለን፣ በስቶ እናበሰብስበታለን፣ ከጥይት ከፍንጣሪ እንከላከልበታለን። በቃ እና ያንን ይሄ ከስር የሚደረጋለ እሱ ይነቀላል። እናጥብና ውሃ እናረግና ያንን ጋሌጣ ቀይ ኮጆሮ ቀዛ ውስጥ እናረገውና ያድራል። ልክ ጠዋት ላይ በቃ ዲፎ ዳቦ በቃ መልካም ሴት የጋገረችው ዲፎ ዳቦ ብሎ ይላል። ስለጣሙ ኬርስ በቃ ያንን በላሻችን ጠጠን እና የወታደር አንተ ወታደር እናንተ ግን እንደ ቀላል እኮ ነው የምትቆጥሩ። እውነት እናንተ ወታደርን እንደ ምናምንቴ ነካኬ ነኮንም ከተማ ስንገባ እንደዛ ምን መከራችንን አይተን ሽንት ጠጥተን የተበላሸ ውሃ እንስሳት የሞተበትን ውሻ የሞተበትን እሱን በቃ አይናችን ጨፍነን ጠጥተን ምን ብለን ዳር ድንበር አስከብረን ከተማ ለመዝናናት ስንገባ እነካኪ ሄዱናለ እነካኪ መጡ በቀድር አይከርማ እነካኪ እንዲሉ እኮ ያደረገው ማንዶታል ወታደር እኮ ነው። ወታደር እኮ ባይኖር እሷም ባሪያ ሆና እያንዳንዱ ባሪያ ሆኖ እየተገዛ ነበር የሚኖረው። ግን የወታደር ውለታ በጣም እውነተኛ ወታደር ስለ እውነተኛ ወታደር ነው የምነግራችሁ። እና የወታደር እንትን ውለታ እንደው ተቆጥሮ ህይወቱን እኮ ነው ህይወታችንን እኮ አሳልፈን እና አሁን ምን መሰላችሁ ከዛ በኋላ ወታደር እንዴ ቆይ አሁን ምን ያልኳችሁ ዝብርቅርቅ ታረጉብኛላችሁ። ወደ አንዱ ስለ ወታደር ሲነሳ በቃ የሆነ ነገር ነው እንትን የሚለኝ አይምሮዬ ሁለመናዬ እዛ ወታደር ውስጥ ነው የሚገባው። እዛ ካምፕ ውስጥ ነው እኮ የሚገባው። እናንተ ካምፕ ውስጥ እዛ ጦር ሜዳ በቃ በላው ነው እኮ ደፈጣ ይዘኮ ነው እንትን ስለ ወታደር ከተነሳ እራሱ ይሄን ልብስ ሳየው እንዴት ዘልዬ እዛ ወታደር መሃል ነው የምገባው። ዘልዬ ጦር ሜዳ ነው የምገባው። ለዚህ እኮ ነው እንደዚህ ድንግርግር የሚለኝ እንጂ ዓላማዬን ስቼ አይደለም። ስለዚህ የወታደር እንትን ተግባር በጣም ከፍተኛ ተግባር ከጠቅላይ ሚኒስቴሩ በሉት ከሚኒስቴር ምናምን ከምትሉት ሁሉ በላይ ነው። ጠቅላይ ሚኒስቴር ሚኒስቴሮች፣ የተለያዩ ሰዎች፣ የተለያዩ ዶክተሮች ምናምን እንዲኖሩ እኮ የወታደር እኮ ነው። እናንተ ኧረ ወታደር እኮ ከሌለ ይሄ ሁሉ የለም። ወታደርን አታውቃሉ። በተለይ በእኛ ጊዜ እኮ የነበረው ወታደር የከፈልነው ዋጋ መሰላችሁ እንዴ እናንተ? ውይ ግን ምን መሰላችሁ የሀገር ፍቅር ስላለ የሰው ፍቅር የእናንተ ፍቅር የኢትዮጵያ ፍቅር ስላለ ምንም አይመስልም። 3 ቀን 4 ቀን ውሃን አተን ምግብ አተን ቅጠል እየበላን በቃ አንድ የሆነ ቅጠል አለ እዚያው ጋር በቃ እንደ ጎመን ነው የሚል በቃ አይንን ጨፍነ ትከሰክሰዋል በቃ እንደዛ። እና አሁን ከድሮ የተነስተን እዛ ሽላቡን አልፈን እዛ ገብተን የለ ምሽት ተሰጥቶን አደርን። ጠዋት ሻይ ተፈላና ሻይ ተባለ። ሊቤ አደገኛ ብልጥ ቶሎ በቃ ለሁሉም ለደጉም ለክፉም ለደጉም በጠዋቱ ነው። እናቴ ቤ ሩጭ መጀመሪያ ሻይ በጋቤጣ ላቅ አድርጌ ኮቾሮ ጊዜ ነጭ ኮቾሮ ጋሌጣ አይደለም የዛን ጊዜ የበላ ነው። እና አወጣው ከጀንበሬ እናቴ ኮቾሮዬን ግማሽ አድርጌ ያለሁ እኔ። ሌላው እኮ ገና ተሰልፏል። አንዳንዱ ደግሞ እዛው ምሽግ ውስጥ ነው ይጠራራል። ከዛ ምሽግ
አልፈን ምሽግ ወደኋላ በወታደር ጠራ ሲለጣ ግማሹ ይደባል፣ ግማሹ በጋቤጣ ሻውን ይዞ ድድድድቦች አንዱ ሄልሜቱን አሁን ልክ በሄልሜቱ ሻው ዝቆ እንደዚህ ኧረ እባክህ አልደፋም፣ ጠጥቼ እንኳን ልሙት ሻይ እንዳማረኝ አልሞትም። ሻውን ይዞ ከዛ በኋላ ወደፊት መድፍ መጣ። ከዚህም ሲል አንድ ከፖሊስ ሰራዊት የነበረ ስድሜ ልኩን ፖሊስ ሰራዊት የነበረ ባሻ ናቸው እና መጥተው የኛ አዛዥ ነዋል። የአንድ ሻምበል አዛዥ ናቸው። አሁን እሳቸው እናቴ ጦሩት ሩጫ በቃ አፈግፈግ ከዛ በኋላ እዛ ሄድንና ሽላቡን መንገድ ያው እንደነገር የሽላቦ መንገድ ሽላቦ እኮ ዳቦ ነው እናቴ። የሽላቦ እኮ ያለ ማድ ኧረ እናንተ ተውት፣ እንደው ያመኛል ሳነሳው። በቃ ኢትዮጵያ ውስጥ እኮ ያለ ማዕድን ያለ በረከትን እርስ በርስ እንዲበቀል በለው የፋበለው እየተባባል ያ በረከት ኧረ እባካችሁ ኧረ ተስማሙና እባካችሁ ብሉኝ ይለናል። እኛ ግን ሄድ በለው እንዴ ጀግናው ምናምን እኔ እንደዚህ ተናጋሪ እንላል። ጉራ በኪሴ ወታደር እኮ ዞር ጋለም ይመጣላል። በቃና እነዛ ምሽግ ያዝንና ከዛ በኋላ እንዳጋጣሚ ባሻ ናቸው የፖሊስ ባሻ እዛን ያጠገብነን እንዴ አንድ መንጠቆ የሚሉት አለ ወላይታ በጣም በሰዓት በቃ በሬ ለብቻው ነው የሚጥለው። መንጠቆ በሬ ሲጣራ በቃ እንዲጣምዝዞ ቀንዞ እንዲህ ብቻውን ነው የሚገለብጠው። መንጠቆ የወላይታ ልጅ ነው። በቃ እና መንጠቆ ነው ስሙ። እንዲህ ይዞ ቀንዱን ይዞ እንዲህ ቀንድ ከሌለው ጆሮውን ይዞ እንዴት አድርጎ እንደሚጠመዘቅ ብሎ ነው የሚጥለው። እንኳንስ ጠላት ከዛ እሱም እዛለ እንዴ ባሻ ምን ነው ጦሩን ጥለውን እኮ ሮጡ ምናምን አላቸው። ይሄ እኮ ወታደር መሪ ማለት ፊት መምራት ማለት መሪ ፊት ቀደም በፊት ነው ወደፊት ነው። ጦሩን ወደኋላ አድርጎ ወታደር ማለት መሪ ማለት ጦሩን ለጦሩ ከለላ ነው፣ ግንባር ቀደም ነው መሆን ያለበት። ለዚህ ነው ፊት የሮጥኩት። ታዲያ ሌላ ቀን ከኋላችን እኮ ሆነው ነው በዚህ ጋር በዚህ ብሎ የሚሉን አለ። ያና ይሄ አንድ አይደለም። መሸሽና እና ሞት እኮ ነው እየመጣ እኮ ያለው ሞት ነው። ልጆቼን የናፈቁኝ ልጆች ሳላይ በመድፍ ልበላ እንዲ ዝበላ ሞት ይፈራል እንዴ? እንኳን እኔ ጌታ ኢየሱስ ክርስቶስን እኮ ሞት ፈርቷል። ጌታ ኢየሱስ ክርስቶስ እኮ ሞትን ፈርቶ እባክህ አባት ይህች ጽዋ ከኔ ትለፍ ብሎ እኮ ጸልየ እዛቸው በርከካ ጌታ ሆይ ይህቺ መድፍ ከኔ የሚለፍ የሞት ከኔ የሚለፍ እንዳይመጣብኝ እባክህን። ጌታ ኢየሱስ ክርስቶስ ይችለዋል። ተልኮው ነው፣ አመጣጡ ነው፣ የመጣበት። እኔ ግን አልችለውም። ኧረ ወታደር የሚያስቅም አለ የሚያሳዝንም አለ። የሚያሳዝን ታሪክ ነግራቸዋለሁ። ይሄ ስለ ወታደር እውነተኛ ወታደር ስለ የወታደሩ ኑዛዜ እነግራቸዋለሁ። በጣም ይሄ ረጅም ፕሮሰስ የሚወስድ ነውና ረጅም ታሪክ ያለው ነውና እንደው ረጋ ብላችሁ ስሙ እና ሰብስክራይብ ያደረጋችሁ ነው። ልመና ልለምን እንዴ እንዴ እናንተ እውነት እንዴን ተጋባብኝ መሰለኝ። ኧረ ጎበዝ። አሁን ከዛ በኋላ ላችሁ በቃ ሽላቦ ይዘናል አይደለ? ከዛ ለካ አስተኳሹ ከበላያችን አንድ ግራር አለ። እኛ ቁልጭ አድርጎ እዚህ አጠገቡ ነው የሚያየን። በቃ ከዛ አንድ መቶ አለቃ እሳት አለ። እሳት የፒያሳ ልጅ ነው። መቶ አለቃ ስሙ ጠፋኝ። በቃ ስሙን አንዳርጌን በለው ወይ አንዳርጌ ብሎ የፒያሳ ልጅ አንዳርጌ አይባልም። ቆይ ማን እንበለው እባክህ ማንን በለው
ወይ ስሙ እኮ ስለጠፋኝ ነው እንጂ አውቀዋለሁ። ስሙ ጠፋኝ፣ ግን የሆነ ስም እንስጠዋል። የአራዳ ስም እንስጠው። አሁን እሱ ሁለት ወታደሮች ቀስ የተሳበ እንዳንበሳ ደግሞ አካሄዳለ በጉልበት በቃ አለ ኳሽ መሳሪያ ምስል ያልከ ነው ተሳባለ። ልክ እንዴት ነው ድመታውን አይጥ ልታደር አለም ታረቁ ልክደታ ይሄ መድፍ እኮ ይወርዳል። እናንተ መድፍ መሰላችሁ? የመድፍ ዝናብ እኮ ነው። በቃ የመድፍ ዝናብ እዛ ግራር ስር የነበሩትን እዛ ኩይሳ ስር የነበሩትን በቃ ወጥ የመከባየር ላይ አለ በረራ ይላል አንዱ። ወይ ከሌ እኮ በረራ ይላል። መንግስተ ሰማያት ያድርሰው ነው ምንድን ነው። ከዛ በኋላ እዛ ግራር ስር ደረሱ። ቀና እዚያት እናቴ በሶማለኛ እዚህ ጣል እንደዚህ አድርገው ከፊት ለፊቴ ከኋላ ይላል። ልክ እንዲህ ሲያየው ይሄ አስተኳሹ ዝቅ ሲል አያቸዋ። ልክ የሞተ ሰው ሆኖ ዛፍ ወደቀ። ምንም በቃ ከዛፉ ላይ ወደቀ፣ ከነሬዶ ወደቀ። መሬ ፊት ለፊት በቃ ሲል ቢያገላብጡት ምን ቢሉት ጸጥ በቃ ሞች አለው። አልሞተም እኮ አልተመታ ምን አላል፣ ግን ሞች አለው። በቃ እንደ ቆቅ ሆነ። ቆቅ አሁን ስትይዟት እኮ አንድ ጊዜ ቆቅ ያው የገጠር ወደ 7 ዓመት 8 ዓመት ይሆነኛልና እንደዚህ ከብቶችን እየጠበቁኝ አንድ ትንሽ ጓሳ ሳር አለ እና ድንገት አንድ ቆቅ እዛ ዘላ ገባች። ከዛ እንዲብል ቤትም አልሄደች። ከዛ ጋቢ ያለ ከነጋቢ ወደቁባት። እዛ ላይ እንትኑ ላይ ይሄ ጓሳው ላይ ዳርኩና አፍኛ ያስኳት። ከዛ በእጄ ሰረሰርኩና ያስኳት። ቆቋን ያስኳትና አወጣኋት። ሳለ አንገቷ እንዲህ አለች፣ እንዲህ ትላለች። እንዲህ ብል አይ ታፍና ሙታለች ምናምን ብዬ እንዲህ ቁጭ አለ። እኔ ራሴ ደንግጬ ወደኋላ ወደኩኝ። ልክ ይህም እንደ ቆቅ ሄዶ ደፈት ይባላል። ማቃለን ባካለና ሽጉጡን ላረገና ግንባሯ ስን አላህ ብሎ ከዛን ጊዜ ጀምሮ መድፍ የሚባል ጸጥ። ጠላታችሁ እልም ይበል። የመድፍ ድምፅ እልም ለካ እናቴ እሱ እዛ እያየ ነበር የሚያስጠዘጥዘን። ከዚህ በላ ተራብለን። ከዛ በኋላ መድፉ ቆመ። ጸጥ ያውሉ ረጫለ። በቃ የሚታየው ይሄ የመድፉ ከመድፉ ያስነሳው አቧራና ጭስ ነው። ይላል ጭስ። በቃ እዛም ጭስ እዛም ጭስ። እዚህ ደግሞ አቧራው ይሄ ያሸዋው ያስነሳው መድፉ ያስነሳው አሸዋ ደግሞ እዛ ጋር ይላል። በቃ እንትን ይመስላል። ይሄ ፊልም ነው የሚመስለው። በቃ ይሄ አንዳንድ ፊልም አይታቸዋል፣ የጦርነት ፊልም። እዛ ጋር እሳት ይነዳል፣ እዚህ ጭስ፣ እዚህ ጋር ጦር ወታደሩ በቃ ያ እንደዛ ነው የሚታየው። ከዛ አዛዦቻችን ምን አሉ፣ በቃ አሁን እንትን ያዙ ተባለ። ይሄ በስነ ስርዓት በረድ ከየኩይሳው ከየግራሩ ስር ከየጫት እንጨቱ ስር የነበረ ያዘ። መንገዱን ደስ ያዝንና ከዛ በኋላ መጠበቅ ጀመርና አልኝ ፍርሃት ያው እንዳለች ታውቃላችሁ። ኧረ ይህች ጥይት መቼ ተተኩሳ ይሄ ፍርሃቴ በሮ ነው እንጂ የምንለው በቃ ሁሉም ከሌ እኮ እዚያ ጎን ሆነ እኮ ስሙን አጠረው። አንድ ልጅ ነበረ ኤፍሬም የሚሉት በቃ እሱ እኛ ጎን ነበረ። በቃ አንጩ ጎጄ አንጩ ሲቀራ ይልሃል። በቃ ፍርሃቱን እኮ ነው ያለ መፍራት ይልሃል። በቃ ሲቀራ ነው በቃ። ከዛ እናቴ መጣ። አቤት ይሄ ጦር ሰራዊት አሁን እነሱ ይሄ የሶማሌ ወታደር ምን ተብሏቸዋል መሰላችሁ? በመረጃ ሲቀበል በቃ ጦሩ በመድፍ አልቋል፣ ሂድና ምርኮ ሰብስባችሁ ይዛችሁ ነው የተባለ። እዛ ሲመጣ ልክ የሽላቦ መንገድ አለ እናቴ። አቤት
አቤት ጀግንነት፣ አቤት ጀግንነት። አባጋጠን ጎቼ ጎቼ ፎክር አሉኛ። እኔን ያው ታውቃላችሁ ጎቼ ፎክር ሲል ተነሳውላ እናቴ ቀውጤ ሲፈጠረ መልካው ሲነካ አባሩ ከላይ ቆላና ደጋ የማልሽ አንተ በላይ እኮ ነው የከበደ የአፄ ምኒልክ የአፄ ቴዎድሮስ የነ በላይ የነ ዮሐንስ ምን የማሉ የነጦናና ምናምን ላይ ደግሞ ወንድሜ ጓደኛ የልብ ጓደኛ ጀር ሞቶብኛል። በቃ ይዛለት ነው ከጎኔ ሞተው በመድፍ በቃ እልህ አለ ምን አለ። ኧረ ተው እናት ኧረ ተው ከዛ ዳር ዜዳ ከዛ ዳር ዛዳስል ያ ሁሉ ጦርነት ተነሳና የሚባንዳኑ ዘራፍ ያካኬ ዘራፍ ይላል ያ እንደዚህ ይላል። በቃ ቶ ጎጨ በለው ጎጨ እንደዚህ ፎክር ወደዛ ምናምን ይላል። አጻት ረፍረፍረፍረፍ ላጥ አረግናቸው የመጀመር። ከዛ ደግሞ ሁለተኛ መጣላ ሁለተኛ ረድፍ መጣ። ይሄ ሁለተኛው ታረግነው ሁለተኛውም ስንለበው ጻት አለ። ከዛ በኋላ ጥይት ምን አለቀብንና ዛሽ ውጣ ወደፊት ተባለ። ወደፊት ስንል ሞተው ላይ እንዲህ አንዱ ባንዱ እኔ በተፈጥሮ ጦርነት እስከ ተዋጋው ድረስ እንደዚህ አይነት እልቂት አላየሁ። ጠላት እንዲህ ተከመረ ራሱ በራሱ ላይ እየፈነቃቀል መሳሪያውን እንኳን ጥይቱን ካርተው ላጥ ተመልሰን ምሽጋችን እዛ እንትናችን ላይ እዚያ ስንጠብቅ ግን ከ10 ደቂቃ ባልሞላው ጥስ ደግሞ ሌላ ኃይል መጣና እናቴ መጣ። አሁን ይሄ ሲመጣ ምን ተደረገ? ወደ 10 ሰው በዚህ በጎን 10 ወታደር በጎን በግራ በኩል እንዲሄድ 10 ወታደር በዚህ በቀኝ በኩል እንዲሄድ። ይሄ ምሽጉን ጠውነን ምሽጉ እንደዚህ ነው አይደለ? ይሄን ወደዛ ሰብሮ ገባ። ያ የመጣው ጦር ከኛ ጋር ሲጠዛዘዝ በዚህ ሄዱትና በዚህ ሄዱ ዙሪያውን አድርገው ዋው ሲያረጉበት መትረየሱንም ምኑንም መርፉንም ይሄን ላውንቸሩንም ሲለቁበት እጅ ሁሉም ተንበርክኮች እናቴ እናንተ አልገደለም ደግሞ በዓለም አቀፍ ደረጃ የወመር የተማረከ አስገደል ትራሱና አይ ማለት በቃ ለካ የሞተው ነው እጅ የሰጠው ስለሞተ ነው እጅ እንደዛ ሞኝ ፈልግ ማለት ልታስበላ ነው እናቴ። በዓለም አቀፍ ደረጃ ደግሞ ህግ እንደዚህ የተማረከ ገሏል ልታስበላ አልልም። ከዛ በኋላ እናቴ እንደዛ አደረግንና መርጠን ይሄ ማጥራት የሚባል ተውሷል። ማጥራት የቆሰለውም አላለ ትገባለህ። የምርመራ ስናረግ ከመሃል አንድ ሻምበላይና አንድ 50 አለቃ እነሱን ያዝን ለብቻ 10 መኪና ውስጣን ሌላውን የምንችለውን መቻል ወደ 7 ነው 8 ሞተውብን ነበር። እነሱን ቀባበር ምናል መድፍ ራሳቸው መድፍ በቀበሩ እነሱን ቀባበር አለባበስንና ወደ ቀብሪ ዳር ወሎልን አቋርጠን ወደ ቀብሪ ዳር አንድ ልጅ ነበር ስለ ወሎል ቢነግረን ስለ ወሎል እናንተ ለካ ወሎል እንደዚህ አይነት ታሪካዊ ቦታ ነው። ከዛ በኋላ ልክ ወሎል አካባቢ እስከምንደርስ ጉዟችንን በመኪና በእግራችን ነበር። አንድ መኪና ነው ያለን የቆሰሉ እዛችንና በእግራችን ስንል ወሎል አካባቢ ስንደርስ እናቴ ጦር መጣልና ፓራ ኮማንዶ የበረሃው ዘንዶ እያለን መጣ። ወሎል ላይ ስንደርስ ደግሞ